የሚመች ቆንጆ የሆነ አልጫው ዛሬ ወደ እናንተ ይዤ መጣሁት። እንደምታዩት በዚህ መልክ ነው። ያው እኔ ተነድስቱ ነው ይዤ የሚቀርበው። ሞክሩት። በጣም ጊዜ ራሱ ብዙም አይፈጅም። መሞከር ጥሩ ነው። ሞክሩት፣ ትወዱታላችሁ ብዬ ተስፋ አደርጋለሁ። በተለይ ጮጋራ የሚያማችሁ እንዲሁም ደግሞ በስራ ቢዚ የሆናችሁ ቀለል ያለው እንደዚህ አልጫው ቶሎ ፈጣን ነው ሰርተን መብላት እንችላለን። ወደ አሰራሩ እንዳለን ማለት ነው። ተከታተሉኝ። እንደምታዩት ይሄ ምስር 30 ደቂቃ በውሃ ዘፍዝፍ ያለው ከዘፈዘፍኩ በኋላ በደንብ ንጹህ ውሃ እስከሚወጣ ድረስ አጥቤ ያለው ማለት ነው። በሁለት እጄ እሽት አድርጌ ነው ያጠብኩት። ምክንያቱም ጮጋራ የሚያማችሁ እንዲሁም ደግሞ ምስሩ ራሱ ይሆናል ሲታጥቡ ቆሻሻ ነው። ስለዚህ በደንብ መታጠብ አለበት። ከዛ በኋላ ውሃ እንደምታዩት ድስት ላይ ፈልቷል፣ ጨመርኩበት ማለት ነው። በነገራችን ላይ ቀዩትም ደግሞ ይዤ እመጣለሁ። የምስር አሰራር ማለት ነው። ጊዜ አይፈጀም ማለት ነው። ምክንያቱም በውሃ ቀቀላችሁ ስትሰሩ ጊዜ በጣም ፈጣኝ ነው የሚሆነው ማለት ነው። በተለይ ሳንቀቅል ዝም ብለን ስንሰራ ጊዜ በጣም ነው የሚፈጀው። ምስር አብራችሁ ነው። እኔ ሽንኩርቱን በማሽን ስለፈጨው፣ እናንተ ግን አንድም ሁለትም ሶስቱም እንደ አቅምና እንዲሁም ደግሞ እንደ ቤታችን ሁሌ እንደምላችሁ ለክተሽ ስሪ የምትሉት አላችሁ። እኔ ለክቼ ብሰራ ቤት ውስጥ ያለው ነገር ነው ለክቼ የምሰራው። ግን እናንተ የፈለጋችሁትን ኃይል ተጠቀሙበት። እኔም ደግሞ የፈለግኩበትን ኃይል ወይም መጠን እየተጠቀምኩ ነው ማለት ነው። ስለፈጨው ነው አንድ ላይ ለሌላ ነገር ስለፈጨው ከሱ ነው የቀነስኩት ማለት ነው። ከዛ ሽንኩርቱ መጀመሪያ ትንሽ ተጠብሷል። ከዛ ዘይቱን ጨመርኩበት። ያው የዘይት ጠላት ነኝ በነገራችን ላይ እንግዲህ። ከዛ በኋላ እዚህ ጋር እንደምታዩት ምስሩ ሀረፋ አለው። ሀረፋን ደግሞ ቀስ አድርገን ከላይ እናነሳለን ማለት ነው። በደንብ አጥቤ ራሱ በደንብ ነው ያጠብኩት። እንግዲህ 30 ደቂቃ በኋላ ተዘብዝፎ እንደገና ደግሞ በደንብ ታጥቦ ከዛም በኋላ ይኸው ሀረፋ አለው ማለት ነው። ስለዚህ ከላይ እናነሳለን ማለት ነው። እንደምታዩት እውነት በጣም ነው ቆንጆ ማለት ነው። ግን ስንት ደቂቃ እንደፈጀ እውነት አብራችሁ ሆኖ ታዩታላችሁ። ምንም ጊዜ አያስፈልግም። ምንም ጊዜ ማለት ነው። 5 ደቂቃ ራሱ አልፈጀም። እንደዚህ ተንትክ ብሎ ውሃ ከፈለው በኋላ ከጨመርኩ በኋላ 5 ደቂቃ ራሱ አልፈጀም እና ሞክሩት። ያላችሁ በደንብ ከላይ እናነሳለን ማለት ነው። ይሄ ለጮጋራ ጸፍ ስለሆነ ቆንጆ አይደለም። ስለዚህ በደንብ አድርገን ከዛ እርዱን ጨመርኩበት። ብዙ ሰው ቲማቲም ይጨምራል። በቲማቲምም ትችላላችሁ። እኔ ግን በእርድ ነው ዛሬ ማሳያችሁ። በእርድ ደግሞ እንሞክራለን። ይህንን እኔ የሚያቀርብላችሁ በተለይ ስደት ዓለም ላላችሁ ለኢቶቼና እንዲሁም ለወንድሞቼ። አሁን ወንድሞቼዬ ያው ሁላችንም ሰርተን ስለምንበላ በቀላሉ ምስር በሎርማኑ እንደዚህ ሽንኩርቱን አቁላልታችሁ እንደዚህ ሁሉም ነገር ጨማምራችሁ ምስሩን ሲጨምሩ ቶሎ አይበስልም፣ ጊዜ ይፈጃል። አሁን ይሄ 5 ደቂቃ ራሱ አልሞላም። ይሄው በስሏል። በቃ በሰለ ማለት ነው። ከፈለጋችሁ 10 ደቂቃ 15 ደቂቃ ብቻ ስጡትና ከዛ በኋላ ሽንኩርታችሁን በጎን እንደዚህ ተጠብሳላችሁ። ከዛ ምንም ጊዜ አያስፈልግም ማለት ነው። እንደምታዩት ነው። ይሄው ምስ ጨመርኩበት። ውሃ አልደፋውበት፣ ምን አላልኩትም። ንጹህ ውሃ ነው ያረኩት። ስለዚህ ደስ ያርጋችሁ ሞክሩት። እውነት ይሄው ምን አለች በሉት። በቃ ትንሽ ጊዜ ነው የሚበቃው ማለት ነው። 10 ደቂቃ በቃ ይሄንን ምግብ ለመስራት
እኔ እንደውም ምንም ቪዲዮ ራሱ እንትን አላልኩም። ብቻ የሽንኩርቱን የፈጨውበት ምናምን ነው እንጂ ያልጨመርኩበት ሙሉ ቪዲዮ ነው ማለት ነው። የሚታዩት ቅመሞች ነው ቤት ውስጥ ያለው ቀረፋ፣ እንዲሁም ስጋ መጥበሻው ምን ልበላችሁ ወደ 12 አይነት የያዘው ቅመሞች ናቸው። ነጭ ሽንኩርት ጨምሬበታለሁ። ሁሉም ነገር በአንድ ነው የጨመርኩበት። ቃሪያ፣ አቤት ያለ ቃሪያ የሚሆን ነገር አለ። ስለዚህ ቃሪያ እንደዚህ ጨመርኩበት። እንደሚታዩት በቃ ጨረስኩ ማለት ነው። ከጎን ደግሞ እንጀራ እየጋገርኩ ነው። አላሳያችሁም። ሁሌ እንጀራ ማሳየት ያ ትንሽ ደብሮኝ ነው። ስለዚህ ሞክሩት፣ በጣም ትወዱታላችሁ። ማጂ መረቅ ጨምሬበታለሁ፣ ነጭ ሽንኩርት፣ እናም ደግሞ መከለሻ፣ ስጋ መጥበሻው፣ ሁሉም ነገር የተጨመረ ነው። ስለዚህ ሞክሩት። ወዳችኋለሁ። አበረታቱኝ። እስከ መጨረሻ ተከታተሉ። ደግሞ ላይክ፣ ሰብስክራይብ አድርጉኝ። ማስታወቂያ አታሳልፉ።